እህቴ የምትሆን በዚህ ልክ ማንም ደፍሮ ተናግሯትም ማንም አውርቷትም አያውቅም። ገባሽ? የተከበረች ለኔ ስለወረደለው አውሪ እንደፈለግሽ ስሚ። አሁን እሷ ዛሬ ላይ ስመጣ በዚህ ነው ልክ እንደዚህ መሆን አይጠበቅባችሁ። ምክንያቱም ማንም መጥቶ ማንም እናንተ ምንም ብሏችሁ አያውቅም። ያ ማለት ግን አንተ መብት አለ አንተ ስልጣን አለ ማለት አይደለም። አስተውል። ገባህ አይደለ? በእነሱ መሀል በቃ አትገቡም። ላይክ እንደ ቤተሰብ እንዴት ብዬ ላስረዳ? ገባህ አይደለ? አንገባም በእነሱ መሀል። ባለ ትዳሮች ናቸው። አስጨርሰኛ ቦ ባለ ትዳር ናቸው። ምንም በቃ አንገባም። ስሚኝ፣ አንገባም። ማንም እኮ እስከዛሬ ድረስ ዝም ያለው እሱ ትክክል ሆኖ አይደለም አይደለ? እኔም ወይም ደግሞ መጥቶ የሚናገር እሺ፣ ያንተ ቤተሰብ አይነካም፣ የሩታ ቤተሰብ ይነካል። ማንም መጥቶ ይናገረዋል ማለት ነው። እንደዛ ነው ሀሳብ ማለት። በዚህ ልክ ማንም ተናግሯት አያውቅም፣ ማንም እንደዚህ ብሏት አያውቅም። ስለዚህ ራስህን ማክበር ስትፈልግ ሰዎችን አክበር። ቤተሰብህን እንዲከበርልህ ስትፈልግ የሌላ ሰዎች ቤተሰቦችን አክብር። ገባ? ማንም ከማንም አያንስም። ያንተ ቤተሰብ እንደሚከበረው የሩታን ቤተሰብ የተከበረ ነው። በነገርህ ላይ ያንተ ቤተሰብ ብዙ ጊዜ ሩታን ተናግሯታል፣ ምክርም ይሁን በመልካምነትም ይሁን በመጥፎ ነገር። የሩታ ቤተሰብ ግን እስከ ዛሬ እናት አባቷ መጥቶ አልተናገሩህም፣ ወንድሞች። በነገርህ ላይ ሌላ ቤተሰብ ቢሆን በዚህ ልክ ዝም አይልህም። እሷ አራሱና አርጉዙና ያ ሁሉ ስታረግ ሌላ ቤተሰብ ቢሆን በዚህ ልክ ዝም አይልም። የሩታ ቤተሰብ ስለሆነ ነው። አታይም? ያንተ ቤተሰብ ራሱ ከሷ ጎን ነን እያሉ አንድ ጥፋት ስታጠፋ አፏን የከፈቱባት፣ አፋቸው የከፈቱባት። አንዳንድ አሽቃባጮች ደግሞ ብዙዬ ትክክል ነህ፣ ብዙዬ ትክክል ነህ። ምድር አሽቃባጭ። እናንተ ሴት አይደላችሁም እንዴ? እስኪ በሩታ ቦታ ሆናችሁ የሩታ ነገር ቆም ብላችሁ አስቡት። እሷ አንድ ጥፋት ስላጠፋች ጭራሽ እቺ ራሱ መልሳ አልቅሰሽ ነበር የመጣሽ ትላታለች። የምር ታናደዳለች። እንደዚህ ነው እንደዛ ነው የሚል ሰውም አጥቼ አይደለም። እኔም እንዳትገቡ በቃ የሆነ ታይም ይስተካከላል ብዬ አምን ስለነበረ ነው። አንተ ግን እንኳን ልትስተካከል ከድጡ ወደ ማጡ ነህ። እየባሰብህ ነው የሚመጣው። ጭራሽ እሷ ደግሞ ስትመጣ በዚህ ልክ እንደዚህ ሊያውረገርግህ አይገባም። ገባ አይደለ? ሲቀጥል ደግሞ ይህንን ሁሉ ጊዜ ስንት ነገር ሲፈጠር ከርሞ ስንት ነገር ሲሆን ኖሮ አመት ሙሉ ስንት ነገር ስታደርግ ኖረ። እኔ ዛሬ አንዲት ጥፋት ቢገኝብኝ በዚህ ነው ልክ ከአንዳንድ መቀየር አይጠበቅባችሁም። ገባችሁ አይደለ እንዴ? አዎ ወድጄ፣ አዎ አፍቅሬ አልቅሳን የመጣችሁ። አዎ አልቅሼ ነው። ግን ደግሞ ማንኛውም የምታፈቅር ሴት የምታረገው ነገር ነው። እኔ ብቻ አይደለሁም። እኔ ሚዲያ ላይ ስለወጣ ነው ስንት ሴት አይደል እንዴ በፍቅር ምክንያት ሊያለቅስ የሚችለው። ግን ደግሞ ራሴን ላጥፋ ብዬ አላቅም። በሚገርም ሁኔታ ገባችሁ አይደል? ራሴን ላጥፋ ብዬ ራሴን እስከ መስቀልም አልደረስኩም። ለፍቅር አልቅሼ አውቃለሁ። እኔ አይደለም ለፍቅር አልቅሼ አውቃለሁ። ለፍቅር አልቅሼ አውቃለሁ። ምን እንደሆነ ታውቂያለሽ? ለፍቅር አልቅሼ አውቃለሁ። ማንም ሊያለቅስ ይችላል። የትኛውም ሴት ልታለቅስ ስለሱ አልቅሰሽ ነው የመጣሽው ብለሽ ግን ሞራል ልትነኪኝ አይገባም። እሺ ተረጋጊ። አልቅሰሽ አላልኩም እንዳለ አንድ ነገር እንዳለ አይፊት ምንም እኮ የለም አላልኩም። አልቅሰሽ ነው የመጣሽው አላልኩም። ፊትሽ ላይ እንዳለ ለማንም እጅ እንዳትሰጪ። እምባሽ ይናፍቃቸዋል። ማንም እምባሽ እንዳለ ሜሪዬ የድሮ ሩታ እኮ የለችም። በቃ እንድትኖርማ በጣም ሰላማዊ ሰው ነኝ ሜሪ። እውነት ግን ሩታ አንቺ ነሽ የምታወሪው? የምር ግን አንቺ ነሽ ግን እግዚአብሔር እኔ ሌላ ሴት ውስጥሽ ላይ ያለ እየመሰለኝ አንቺ ነሽ ግን በጣም እንጂ የተቀየርሽው ግን አንቺ ነሽ። የምር የማትጣጣለ በጣም በብዙ መንገድ እኔ ብዙ ነገር አንቺ ጋር አብሬ የሆንኳት ሩታ ነሽ። እስቲ ንገሪኝ። እሷን ታያት ሪስፔክት አድርጌሽ ታያትና አንቺ እስቲ ነሽ ግን የምር እኔ ለምን ነው የምትይኝ? አንድ ነገር ስሚ የሆነ ነገር አስተካክሊ፣ የሆነ ነገር እንደዚህ፣ የሆነ ነገር ውጪ፣ የሆነ ነገር ውረጂ ስትይ አንድም ቀን እምቢ ብዬሽ አላውቅም። ሁሌም እሺ ስልሽ ሳከብርሽ ሳዘዝሽ ነበር አይደል? እና እኔ ምን አልኩኝ? ሰው አንድ ጥፋት ሳጥፋ ግን በዚህ ነው ልክ እንደዚህ ነው አትለሽ ምን ብዬሽ ነበር? እኔ ለምን ዋሸሽኝ? አንድ ጥፋት ስላጠፋ አንድ ጥፋት አይደለም። ከዚህ በፊት ምን አርገሻል? እሱ ላይ ምን አረግሽ? ምን ብዬሻለሁ? ባይዘው በጣም እንደዚህ ነው። አካባቢ ሰው እየተሰበሰበ ነው። ሲጀመር ሰው እየተሰበሰበ ነው። ችግር የለውም። አንቺ ተይ ድምፅሽን ቀንሽ። አንቺ ነገሮችን ለማበላሸት ይመጣል። እሺ በቃ ከሷ ጋር ግን ሳወራ ድምፅሽን ቀንሽ። አሁንም ድምፅሽን ቀንሽ። አሁን አንቺ ጋር ስለጮሽ ለኔ የምታመጪው ነው የለም። አንቺ ነገሮችን ለማመስ ነው የመጣሽው። እኔ በእርግጠኝነት ስነግርሽ ማለት ነው ለማመስ
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። እንዴት ናችሁ? ልኝ ደህና ናችሁ? እኔ ያለሁላችሁ አልሐምዱሊላህ። ውድ ቤተሰቦች መጥተናል። ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ። ቤተሰብ ሰብስክራይብ እያደረጋችሁ አይደለም፣ ሼር እያደረጋችሁ አይደለም። ምን ሆናችሁ ነው? በሰላማችሁ ነው ትላላችሁ። ለማንኛውም ኧረ ድጋፋችሁ እንዳይለየኝ። በዚህ ልክማ ጣል አታርጉኝ የኔ መልካም ቤተሰቦችን። ለማንኛውም እንግዲህ ወደ ጉዳያችን ስንገባ እኔ በውዝዬ የማልጠብቀው ቃል ነው የሰማሁት። ማለት አልቅሰሽ ነበር የመጣሽ የምትለው ቃል ከዚህ በፊት ቡሩክ ነው አቤል ተናገረ፣ ከዛ ኤርሜላ ተናገረች። አሁን ጭራሽ የአብርሽ እህት ውዝዬ ሩታን በዚህ ልክ ትናገሪያታለሽ ብዬ አስቤ አላቅም ነበረ። ገባሽ? በጣም እናከብርሽ ነበረ፣ ከሩታ ጎን ነበርሽ ምናምን። ግን የባል ቤተሰብ የፈለገ ማክል እንትን ቢላችሁ የሆነ ቀን መቀየሩ አይቀርም። አያችሁ አይደል? ማለት እኔ በዚህ ልክ ከአንቺ ጋር ነበርኩ ወንድሜን። በነገርሽ ላይ አንቺ ራሱ ለሀቅ ኑሪ ቡዝዬ፣ አንቺ ራሱ ለእውነት ለሀቅ ኑሪ። ሜሪን በዚህ ልክ አትናገሪ፣ አትገባሽ? ለምን እንደሆነ ታውቂያለሽ? እስከዛሬ እነሱ በዚህም ግቢ በዚህም ውጪ ያላሏትም። ሩታን ብትሆን አንቺን አክብራ ያልሸህ ነገር ሁሉ ስታረግ ነበረ። ነገር ግን ወንድምሽ አመት ሙሉ እያጠፋ እንደዚህ ኮስተር ብለሽ እንኳን ተናግረሽው አልታውቂም። እውነቱ ለመናገር እያባበልሽው ነበር የምታወሪው። ሩታ ገና ለገና አንድ ስህተት አጥፍታለች ብለሽ በዚህ ልክ መናገር ነበረብሽ። በዚህ ልክ አልቅሰሽ ነበር የመጣሽ ብለሽ በአንቺ አፍ ይሄ ባንቺ አይጠበቅም ነበር። አንቺ ትክክለኛ ሰው ከሆንሽ ለሩታ የምትወግኝ አይነት ሰው ብትሆኚ ይሄ የሰራሹ ስህተት ነው ብለሽ ነገራቶች ለማብረድ ነበር እንጂ የሚገባሽ። እሷንም በዚህ ልክ ልትናገሪያት አልነበረ የሚገባው። እሱንም ደግሞ አንተ ከእሷ የበለጠ ነበር ያጠፋኸው፣ በቃ አንድ ጥፋት ነው ያጠፋችብህ፣ በይቅርታ ተላለፉ ብለሽ ነገራቶች ማረጋጋት ነበረብሽ፣ አንቺ ራስሽ ማለት ነው። ዛሬ ሜሪን በዚህ ልክ እንድትናገሪያት ያደረገሽ የራስሽ ስህተት አልታየሽም? አንቺ ራሱ ትልቅ ስህተት ነው ያጠፋሽው። ገባሽ? አንቺ ራሱ በመሀላቸው የበለጠ ክፍተት እንዲቆራረጡ ነው ያደረግሽው። እንዴት ነው የተናገርሽት? የዛን ቀን እንዴት ነው ያልሽት? ከዚህ በኋላ አብርሽን አታገኙም፣ በራስሽ እጅ አብለሽሽው ነገሩ። ምን ነው በአብርሽ ልታስፈራሪያት ነው እንዴ ሩታን? ልጅቷ ዝም ብትል ምንም አይነት ቤተሰብ እንደሌላት ምንም እንደማታውቅ እኮ ነው ያረጋችኋት። በጣም ስለምታከብራችሁ ነው። የእሷም ቤተሰብ እስከዛሬ ያልመጣም እንደተናገረችው እሷም ያላችኋት ነገር ሁሉ እሺ ብላ እየተቀበለች የኖረችው። ገባሽ? ወንድምሽ ስንት ስህተት ሲሰራ በዚህ ልክ ብታወሪው ነበረ። ለሁለቱም እኩል ተናግሬ ያለው ምትይ። ለማንኛውም ሜሪዬ ይመችሽ፣ ሁሌም ከሩታ ጎን ሆኒልን። አሁን አንቺ ካለሽላት ሩትዬ ምንም አትሆንም፣ ማንም አይነካትም። አንቺ የእህቷ መከታ እንግዲህ ሚያተሽልናል። ሜሊ ይመችሽ። ለማንኛውም በሌላ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሼር ማድረጋችሁ እንዳትረሱ ቤተሰብ። ሀሳብ አስተያየት ኮመንት